ሄሎ አልሚ ነኝ። አወኩሽ። እቅዱ በመናስበው መልኩ እየሄደ ነው? በሚገባ ያልሽኝን ሁሉ እያደረኩ ነው። አደራ ከቨርህ እንዳታስበላ። ተማመኝብኝ፣ ማንም ሊነቃብኝ አይችልም። የደመረ ሁኔታስ እንዴት ነው? አሁንም እንደጠፋ ነው ወይንስ ልጆቹን እየተከታተላቸው ነው? የለም እሱ አሁንም እንደጠፋ ነው። እርግጠኛ ነህ? አዎ ቤዛንም እየተከታተልኳት ነው። ምንም ያየውን ነገር የለም። እንደነገርኩ በጣም ጥንቃቄ አድርግ። አታስቢ፣ በሚገባ ጥንቃቄ አደርጋለሁ። ትኩረትን አላማና ትምህርት ላይ ብቻ ይሁን። እሺ እሺ። ስፈልግ እደውልልሃለሁ። እሺ እሺ። ላናግርሽ ፈልጌ ነው። ደግሞ አሁንም ገንዘብ ፈልገሽ? አዎ ገንዘብ ያስፈልገኛል። ደግሞ ለምንድን ነው ገንዘብ የፈለግሽው? ለምን እንደፈለግኩ እኮ አንቺ በደንብ ታውቂያለሽ። ያ ብሩክ ለሚባል ጎረምሳ ወስደሽ ልትሰጪው? ለብሩክ ልሰጠው አይደለም። እና ለምንድን ነው? የብሩክ እናት ዳያሊሲስ ትሰራለች። ለሱ ደግሞ ገንዘብ ያስፈልጋታል። አንቺ ልጅ ግን ይሄ መመጻደቅሽ ከልክ አላለፈም? ምን? ቆይ ሰው መርዳት መመጻደቅ ነው እንዴ? ሁሉም ነገር በልኩ ሲሆን ደስ ይላል ብዬ ነው። ቆይ እስቲ አንቺ ንገሪኝ፣ ምንድነው ልኩ? መርዳት ካለብሽ ባቅምሽ ነው። እሱን ደግሞ ካንዴም ሁለቴ አድርገሽዋል። አንድ ነገር ግን ወቂ፣ ለብሩክ እናት አይደለም ገንዘቤን ኩላሊቴንም ሰጣቸዋለሁ። እሱን ባለፈው ነግሬሻለሁ። ያለኔ እውቅና አይደለም ኩላሊትሽን አንዲት ስሪንጅ ደም ቀዳለሁ ብትይ ሆስፒታሉን ነው መከሰው። ቆይ አንቺ በኔ ኩላሊት ምን አገባሽ? የኔ እናት እድሜሽ ገና ነው። አንቺ መወሰን የምትችይበት እድሜ ላይ እስክትደርሺ ድረስ በአንቺ ህይወት የመወሰን ሙሉ መብት አለኝ። እንደዛ ከሆነ ማይሆን ነገር እንዳደርግ እየገፋፋሽኝ ነው። እኔንም ማይሆን ነገር እንዳደርግ እየገፋፋሽኝ። ምን እንዳታመጪ? አባትሽ እንደው የኔን ፍቃድ እንጂ የሚፈልገው ናና ውሰዳት ብለው መጥቶ አንጠልጥሎ ነው ይዞሽ የሚሄደው። የት? አውስትራሊያ? አዎ አውስትራሊያ። ስለዚህ አርፈሽ ተቀመጪ እሺ? ምንድነው ማድረገው? አንቺ ምን ሆነሽ ነው? በጣም አረፈድሽ እኮ። በጣም ይቅርታ አድርግልኝ የኔ ቆንጆ። ምን ያህል እንዳስረፈድሽኝ አይዲያ የለሽ። እሱንም አውቃለሁ፣ ግን እኔም እኮ ጨነቀኝ። እቴትዬ ነው የቸት ልምጣ ብዬ ገብቼ በዛው አረፈድኩ። በቃ እሺ። ብሩኬስ? እሱ ዛሬ ትምህርት ቤት አይመጣም እንዴ? ለምን? እሱን እየደነቅሻለሁ ነው። እሺ አረ ስልክሽን በእናትሽ ያዘው እባክህ። ዝርክርክ ይሄን ደግሞ አየኸው?
አዎ ይታያል። ምንድነው እሱ? በሩብ ኪሎ ጨው የተበጠበጠ ውሃ። እና ምን ልታረጊው ነው? አሸንፈሃለሁ፣ ትጠጣታለህ። አንቺ ያምሻልን? አያመኝም። ስማ ደግሞ ካሸነፍኩ በኋላ አልቀጣ ምናምን ብሎ ማለቃቀስ የለምሽ እኮ ነው። ቅዱስ ነው ማለቃቀስ። እንደዛ ከሆነ የፈጠነ ስልክህን አውጣና ድሪም ሊግ ኮኔክት አድርግ በስልክ። ከዛ እኔ አርሰናል ነኝ፣ አንተ የፈለግከውን ክለብ መሆን ትችላለህ። ስታይል እንኪያሽ Yes, Fiori. Yes, yes, yes. ታካብጃለሽ። በል እባክህ ቃሪያ ነው። ይሄ እኮ ነው ያስበላል። እናትሽ እዚህ Yes, ይበላል አርሴ ይበላል አርሴ። በደንብ ነው እባክህ ግምት። በእናትሽ ቅጣቱ ነው። በቃ ልቀጣርፍ እኮ ብላ እኮ ዝም በይ በቃ። ትንበጫበጫለሽ እንዴ? Yes, yes. Yes, ፊዮሪ አንበሳ። ድሮም እኮ አንበሳ ነሽ። በቃሽ በቃ ግቢ ነይ። ፊዮሪ መድገም አለብሽ። ይኸውልሽ ለሌላ ጊዜ ማለት ነው። አራዳ አንዴ ነው የሚሸወደው። እሺ ሂድ ግባለት። ነግሬሽ ነበር። አየሻ ፋራ። አውጪ ይሻላል። ተመሳሳይማ ቃሪያ እንዴት ይሆናል? ይመሳሰልብን። ላግዝሽ። ደስ ሲል መቅጣት ግን አንቺ ነው ያረግሽዋ። እስቲ ዳስ አድርጊ በስትክክል። ምንም ወይኔ ጉድ የለም። ምንድን ነው ይሄ? በደንብ ያዥ ነይ። አንተ ግን ግማሹን እምቢ አላልኩም እኔ። ነይ ግቢ። ግማሽ ትላለች እንዴ? እቺን ቆንጥራ ክፉ ድሩም አንተ ክፉ። እስቲ ውሃም አለ እንግዲህ መጠቀም ትችያለሽ። እሺ ካቃጠለሽ አንተ ጆሮ የራሱ ቀላሽ ይቅላ። ነይ ችግር የለም። በቃኝ። ሀኒቾ ንገሪኛ፣ ብሩኬ ለምንድን ነው ቤት የማይመጣው? የእነ ብሩኬ ይሸጣል የተባለው ቤት ነበር አይደል? የብሩኬ አያቶች በስሙ ያደረጉለትን ቤት ነው? አዎ እሱ ቤት። እና እሱ ቤት ምን ነው? ገዢ ተገኝቶለት ዛሬ ሊሸጥ ነው። የእውነት? ይሄማ በጣም ደስ የሚል ነገር ነው። አዎ በጣም። ግን ሀኒቾ ቤቱ ተሸጦ የሚገኘው ብር የማሚን ሕክምና ወጪ ይሸፍናል አይደል? አዎ በደንብ ነው የሚሸፍኑልን። የብሩኬ አጎቶች ግን ምንም ነገር አላሉ? እስካሁን እንግዲህ ጋሼ ምን ብሎ እንዳስጠነቀቃቸው ባላውቅም ምንም ተቃውሞ አላነሱ። በጣም ነው ደስ የሚል። አዎ በጣም። ኧረ ረፍዶል እኮ ጉድፈል። እንዴ ቦቼ እኔ አላምንም። ቦቼ ኬሪ እንዴት ነሽ? ደህና ነኝ። እንዴት ነህ? አለሁ እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። ደጋሚ እዚህ መተህ ስላየሁ በጣም ደስ ብሎኛል። አመሰግናለሁ። እኔም ስላየሁሽ ደስ ብሎኛል። የገጠመህን ነገር ሰምቼ በጣም ነው ያዘንኩት። ማዘን አይጠበቅብሽም አትዘኝ። እና አገኘሃት እንዴ? አላገኘኋትም። ትደውላለች? አልፎ አልፎ ትደውላለች።
እና ምን ትላለች? ጄሪ በእናትሽ ስለዚህ ጉዳይ ባናወራ ደስ ይለኛል። በቃ እሺ፣ ካሁን በኋላ ምንም አላስጨንቀን እና ሄቨን ሳገኛት አላገኘኋትም፣ ላገኛትም አልፈልግም። እንዴ ለምን? በቃ ከዚህ በላይ በእኔ ምክንያት መጎዳት ያለባት ይበቃል። ያኔ ሂፖፖታመስ ሲያሳዝን። እንዴ ይሄንንም አይጂ ለሄቨን መናገር አለብኝ። ቤዛ እንዴት ነሽ? አለሁ። ቤዛ ይህን ብቸኝነት የምትፈልገው ውስጧ የሆነ ጩኸት ሲጮህ ተሳሳት ነይታል። ሁሌም ቢሆን ይሄ መረዳት ግን እንደሚያስገርመኝ ታውቃለህ። ይሄን ሁሉ ጊዜ አብረን ተምረን ባልረዳሽ ያሳለፍኳቸው የህይወት ልምዶች ያላስተማሩኝ ቀሽም ይሆንኩ ያህል ነበር የሚሰማኝ። ኧረ ታሪ አንተማ በፍጹም ይሄንን የሰው ስም አትወስድ። የትኛውን ስም? ቀሽም የሚለውን ነው። ይሁንልሽ። ቆይ ታዲያ እስቲ ንገሪኝ፣ ምንድን ነው እንደዚህ ያስተገዘሽ? ምን ሊሆን ይችላል ታሪ? ያው ያሬድ ጉዳይ ነው። ታድላችሁ እሱም በፊናው አንቺን እየናፈቀሽ አንቺም እዚህ ቁጭ ብለሽ እሱን እየናፈቅሽው ፍቅርን ማጣጣማችሁ በጣም ነው የሚያስቀናው። ታሪ እየቀለድክ ነው አይደል? ለምን እቀልዳለሁ? ታዲያኛ እንደዚህ እየተሰቃየን ታድላችሁ ስትል ቀልድ ካልሆነ ምን ልበለው? ይሄ ስቃይ እኮ የፍቅር አንዱ አካል። ታዲያ ቆይ ታሪ የኛ ስቃይና መከራ መቼ ነው የሚያበቃው? ፈተናው እንዲያበቃ ትፈልጊያለሽ? አዎ በጣም። ሁሉም ነገር አብቅቶ ከያሬድ ጋር ደስተኛ መሆን እፈልጋለሁ። ቤዚ አንዱን ችግር ታልፉት ይሆናል እንጂ የሰው ልጅ በህይወት እስካለ ድረስ ፈተና እንደሆነ አያልቅም። ግን ታሪ በምታፈቅረው ሰው መፈተን በጣም ነው የሚደክመው። ይሄን ነገር ግን በፍጹም አትጥዩ። ብጠላው ምን አመጣለሁ ብለን ቤዚ የማያልፍ ፈተና የማይነጋ ሌሊት የለም። ደግሞ ይሄንንም ጊዜ ያኔ ብላችሁ ታወሩታላችሁ። ታሪ ግን የምርገን ይሄ ነገር የሚያልፍ ይመስላል። እመኝ ያልፋል። ተስፋ አደርጋለሁ። አይዞሽ። ሰላም ነው ኢልያስ? ሰላም። ሀናን እባላለሁ። አንድ ክላስ ነን። ኦኬ ሀናን፣ ምን ልርዳሽ? ስታዲ ግሩፕ አለን እና የማጥናት ፍላጎት ካለ ልትቀላቀለን ትችላለህ። ለግብዣሽ አመሰግናለሁ፣ ግን እኔ ብቻ ማጥናት ነው የሚያስደስተኝ። እሺ፣ አዲስ ስለሆንክ ስታዲ ግሩፕ እንዳለ ላሳውቅ ስለፈለኩ ነው። በድጋሚ ለግብዣሽ አመሰግናለሁ። ኧረ ጣጣ የለውም። ቤስ ትፈልጋት? በቃቸው እንገናኛለን። ይቅርታ ሀናን። አቤት። እሷን ነው ቢዚ ያልሽ? አዎ እሷን። ካልተሳሳትኩ 11 ክፍል ነች አይደል? ከምን ተዋወቃት ደግሞ እሷን? አረ እንደዚሁ ኮሊደር ላይ ሰልፍ ስለሷ ሰምቼ ነው። አዎ ቤስቲ ብታያት ምርጥ ልጅ ነች። በዛ ላይ በትምህርቷን በጣም ጎበዝ ተማሪ ነበረች። እኛ 9 ያለን ስታዲ ግሩፓችን ድረስ የመጣች ታስረዳን ነበር። ግን ምን? ከዛማ ተቀየረች። ያው በትምህርቷም ደከም አለች። ያው ደግሞ ታውቀው የለ የስኩል ላይፍ ነገር። ተረዳሁሽ። በቃቸው ላግኛት። እሺ። ጄሪ የምርሽ ነው? አዎ የምሬን ነው አልኩሽ አይደል እንዴ? ቆይ ታዲያ ለምንድን ነው ሊያገኘኝ የማይፈልገው? ያው በቦቸራ ምክንያት ድጋሚ እንድታዝኝ አይፈልግም። ምን ማለት ነው? እኔ አይደለም ያልኩት እራሱ ነው ያለኝ። እሺ አሁን የት ነው ያለው? እኔ ምን አውቃለሁ? ያው ወይ ያስተማሪዎች ላውንች ነው ሊኖር የሚችለው። ጄሪ ላገኘው ፈልጋለሁ። ማንን? ቦቸራን? አዎ ቦቸራ። አንቺ ያምሻል እንዴ? ምን ሆንሽ? አባትሽን እኮ ያንን ሁሉ ነገር ብለን የለመናቸው አሳዝነሽን ነው። እናማ ድጋሚ ከዚህ ቦቸራ ከሚባል ልጅ ጋር ምንም አይነት ግንኙነት የለሽም። ሲጀመር የነበረሽም ደግሞ አብቆታል፣ አክትሟል፣ አለቀ። ግን እኮ ቦቼ ችግር ውስጥ ነው። አዎ ችግር ውስጥ ነው። ግን ደግሞ ከችግሮቹ መካከል አንዱ አንቺ ነሽ። እና ከዚህ በኋላ አትገናኙም እያልሽ? እኔ እንደዛ አላልኩኝም። ግን ደግሞ ይሄ በፊት ላይ የነበራቸው አጉሌ
አፍ ላፍ ተገጣጥሞ ማውራት ምናምን የሚባል ነገር የለም። እሺ በቃ ምንም ይሁን ቢያንስ ዛሬ ሰላም ልበል። እሱ እንኳን ልተባበርሽ ይችላል። አንተ ደግሞ እያጭበረበርክ ነው እንዴ? እኔኛት ሁሌ ስትበላ መነጫነጫ አንተ ደግሞ ተው እባክህ። ምን እቁቡንም እንዲህ ልታጭበረበር ነው? አንተ እቁብ ስትል ለምንድን ነው ሽመልስ እንገባለን ማለት አንተን ይሰማል እንዴ? ቆይ አንተ ለምንድን ነው የምጨቀጭቀው? ልጁ እኮ መጨቅጨቅ እኮ አለ እንዴ? ታውቃለህ፣ እቁብ ደግሞ ጥሩ ነገር ነው። ቢገባ ምን አለበት? እንግዲህ ከሰማኝ እነግረዋለሁ። እዲ ወንድ ልጅ ልትወልድ ነው። ለምን አትለኝም? ስናነሳ ነው የመጣው። ማ እኔ? አዎ አንተ። ወይ ልጅ ቀልደኛ ነህ። ምን ነው ችግር አለ እንዴ? ሰምተሽዋል? ልጅ እኮ ነው ያለው እኮ። ምን ችግር አለ? ችግሩ የሚገባሽ አሁን ሳይሆን ከወለድሽ በኋላ ነው። ልጅ አለ እንዴ? ማ እኔ? አዎ እንዴ። መለስላት እንጂ ምን ይዘጋል? ለምንድን ነው ብቻ ነው የሆንከው? መልስልኝ እንጂ። ቆይ ምን ልመልስልሽ? ለምንድን ነው ብቻ ነው የሆንከው? እስኪ ንገሪኝ፣ ከማን ጋር መሆን ነበር? እኔ እንጃ። አየሽ፣ መጠየቁ ቀላል፣ መልሱ ላይ ነው ችግሩ። ቆይ እሺ፣ እስከ መቼ ነው እንደዚህ ብቻ ነው የምትሆነው? አላውቅም። እኔ የምልሽ ፊዮሪ፣ የሰማሁት ነገር እውነት ነው? ምን ሰማህ? ለብሩክ እናት ኩላሊት ልክሳለሁ ማለትሽ? እንዴ ቆይ ማን ነገረ? የጠየኩሽን ብቻ መልሽልኝ። አዎ፣ ምክንያቱም ሌላ የሚሰጣቸው ሰው ስለሌለ። ግን እኮ እንደምታስቢው ቀላል አይደለም። ይገባኛል፣ ግን ደግሞ የብሩኬ እናት መዳን አለባቸው። ይገርማል። ምኑ ነው የገረመ? ለብሩክ ያለሽን ፍቅር ለማሳየት በዚህ ልክ ትጓዣለሽ ብዬ አላሰብኩም ነበር። አትሳሳት። ይሄን የማደርገው ለብሩኬ ስለ አይደለም እና በቃ እናትዬ ያሉበት ሁኔታ በጣም ስላሳዘነኝ ነው። ይኸውልሽ ፊዮሪ፣ እሱ ለራስሽ ማዳመጥ ትፈልጊው ነው። እውነታው ግን የሁላ ነገር እያደረግሽ ያለሽው ለብሩክ ያለሽን ስሜት ለማሳየት። ለማንኛውም እኔ እሄዳለሁ። ቆይ ይሄ ልጅ እንዴት አድርጎ ነው እያሰበኝ ያለው? እኔ ሰው መርዳት አልችልም። ግድ የለም አትሂጂ፣ አብሮ መኖር ይሻለናል።
እባክሽ አትሂጂ አብሮ መኖር ይሻለናል ያየን እስኪደነቅ እማመን እስኪያቅተው እንዲህም አይነት ፍቅር ምንድን ነው አንተ የምታጭበረብረው? በእናትህ እድሜ ዘላለም አንተ መነጫነጭ። ይኸው አሁንም ተበላ። እያጭበረበረ ነው የሚችለው። እኔ የምልሽ ምን ዝም አልክ? ደበረ እንዴ? አይ እንዲሁ ስለ ልጅ አንስተሽበት እንዴት አይደበርም? ልጅ ቢኖረውም እኮ ጣጣ የለውም። ሳያገቡ መውለድ በሷ አልተጀመረ። እንዴት አፈር አንቺ ልጅ ምን ሆነሻል? ስመኝ መቼም ያንቺ አስተሳሰብ እንደ ታፈር እንዳልሆነ ተስፋ አደርጋለሁ። አዎ አላስብም። አንቺ ከተረዳሽኝ ሌላው ዳግስ ነው። ምን ማለት ነው? ኧረ አንተ ሰው በፈጠረ እቁቡን ለምንድን ነው የማገባልኝ? ጀመረ ደግሞ። እስኪ አንተ በሰው ወሬ መሀል ጣልቃ አትግባ። አንቺም ደግሞ ትንፋሽ ስጭን። ትንፋሹን እሰጥሃለሁ፣ ግን መጀመሪያ እኔ የጠየቁትን ጥያቄ መልስልኝ። ምን ነበር የጠየቅሽኝ? ስመኝ አንቺ ከተረዳሽኝ ሌላ ወደ ወገብስ ነው ያልካት። ምን ለማለት ነው? ታፈራው እቺ መልስ ብቀርብሽ አይሻል? ለምን ሲባል? ያው አጥብቆ ጠያቂ የእናቱን ሞት ይረዳል ይባላል። ምን አንቺ ልጅ ምን ሆነሻል? ቀስ በይ እንጂ እናገረው አትሰሚም እንዴ? ኧረ እንደው ሽሜ፣ ኧረ ሽሜ በፈጠረ አምላክ፣ ኧረ ይሄን እቁብ ለምንድን ነው የማገባልኝ? አሁንስ እኔ ባንተ ጭቅጭቅ ጨጓራዬ ሁላ ተላጠ። እንዳይጨቀጭቅ ለሁለታችሁም የመፍትሄ ሀሳብ አለ። ምንድን ነው እሱ? ዳማ ተጫወቱና ስለሺ ካሸነፈ እቁቡን ትገባለታል። አይ እንደሱማ አይሆንም። ለምን? እኔ ስለማልችል ያሸንፈኛል። እንዲያውም አንተ ካሸነፍከኝ እቁቡን ትገባና ብሩን እኔ ነኝ የምከፍለው። የምሬን ነው ስለ የምሬን ነው። በኋላ እድል ከኔ ጋር ሆና መነጫነጫ አይቻልም። ለሱ ጣጣ የለውም። ስለዚህ ከተስማማችሁ መጋጠም ትችላላችሁ። እኔ ሽሚት ወዘነ እናውቃለን። አይ ንጉስ ምን ያስቅሻል? አይ ምንም። ጠፋ አይደል? ያው ታውቂያለሽ የነበርኩበት ሁኔታ እኮ ጥሩ ስላልነበረ ነው። ይገባኛል። የሚገርምሽ ስታዲ ግሩፓችንን በአዲስ መንፈስና በአዲስ ኤነርጂ እንደ አዲስ እያደራጀን ነው። ዋው ደስ ይላል። በጣም ደስ ይላል። ብቻ ምን ላግዛችሁ አይባል? እሺ እኔ ቆንጆ ምን ላግዛችሁ? ትንሽ ከኛ ሻል የሚላስጠኝ ቢቀላቀለን ደስ ይለን ነበር። እኔ ብችል እኮ ደስ ይለኝ ነበር፣ ግን የምችል አይመስለኝም። እሺ ይገባኛል፣ ግን አመቻችተሽም ቢሆን ሞክሪ። እሺ በቃ ሞክራለሁ። አመሰግናለሁ። አይ ቅዱስ ምን ሆነሃል ብዬ ቁስሌን መንካት አልፈልግም፣ ግን ደግሞ በዚህ ሁኔታ ውስጥ እያየሁ ዝም ማለትም ትክክል ነው ብዬ አላስብም።
ስለምን እንደምታወሪ? ይኸውልህ ቅዱስ፣ ፊዮሪ ከብሩክ ጋር በነበራት ህይወት በጣም ብዙ ተሰቃይታለች አይደል? አዎ። ከዛ ሁሉ ነገር በኋላ ከልቧ ስትሰቃየት ካንተ ጋር ብቻ። የምርሽን ነው? አዎ። ድንገት ሳታስበው እንደምታፈቅራት ስታውቅ ተወዛግባ እንደዚህ አይነት መልስ ሰጠችው እንጂ ከክፋት አስበው አይደለም። ሞራሌን እየጠበቅሽ እንደሆነ አውቃለሁ። ኧረ አይደለም፣ ግን በቃ መከፋትን ተውና ለመረጋጋት ሞክር። አልረጋጋ ምን አመጣለሁ ብለሽ ደግሞ እኔ በቻልኩት ሁሉ አግዛለሁ። ስለ ሁሉም ነገር በጣም አመሰግናለሁ። ምንም አይደለም። በቃ እስኪ ንጉሴ ካላስቸገርኩ አንድ ዘፈን ዝፈን። ምን የሚለው? ወዶ የገባ ሰው ከባህር ከባው የሚለው ዘፈን ዝፈን። ምን ማለት ነው? አይዞ ስሌ፣ አንተም የፈለግከውን ዘፈን በለኝ አንጎራጉርልሃለሁ። ወዶ የገባ ሰው ከባህር ከውሃው ዋኝቶ ይውጣው እንጂ ሌላ ማን ሊረዳው? የተፈጥሮ ቅርሷ ስቡኝ ዘፍቅ ያለው የውቅያኖስ ሀሳብ ምርኮኛ ሆኛለሁ። ለማንኛውም ብራዘር እቺን እየበላሽ ምን? አብሽር፣ እሷን አጣጥሚያት። ቆይ ምን አስበህ ነው? ብላ ካለ ብላ ነው። አንቺ ደግሞ ምንድን ነው የምታዳምቂው? ለሽሜ ቲፎዞ እየሆነችለት ነው። ቆይ እንዴ እኔ ምስታፈሽ እሱ ምስታፈሽ፣ ለምንድን ነው ለሱ ብቻ ቲፎዞ የምትሆኙ? እሱ አይመለከትም። አሁን ዝም ብለህ ተጫወት። ስመኝ፣ እቺን ሴትዮ ዞር አድርጊልኝ፣ እየነጀሰችኝ ነው። ስለ እኔን እዚህ ነገር ውስጥ አታስገቡ። አሁን ንትርኩን ተውና ብላ ይተባልከውን ብላ ይበላላ፣ ምን እንዳይመጣ። አሁን ደግሞ ይቺን እንካ። ወይኔ ስለሺ። አየ ብራዘር፣ በወራ ሳይሆን በሰራ ነው። እሺ እንግዲህ ስለሺ ቃል እንዴ? የቱ ቃል እንዴ? የገባው ቃል ነው። ምን ነበር ቃል? ሽሜ ቁል ሊገባ አንተ ደግሞ ልትቀድልለት እንዴ? አመራችሁት እንዴ? ቃል እኮ እንዴ? ምን መሰለህ በደኔ መለከተኝ አይደለም። ብዙ ነገር አለብኝ ታውቃለህ። ልጆችም እንዴ ሽሚ፣ አረ ሽሚ እንዳታረጉ። ይሄ ቀልድ እኮ ነው። ለምን መሰለህ? ይኸውልህ ይሄ ነው ማለት ነው እኔ እንድትገባልኝ ነው የቁብን እንትን እንድታቅልኝ ብዬ ቀርታ እኔ ምንም ልረዳ። አረ ተው፣ አረ ቃል ነው። ቃልሽ ፍርስ ይበል። ወይ ተቃል እሺ ብሩክ ጋሻው። አቤት የፊዮሪ እናት፣ ፈልገውኝ ነበር? አዎ ፈልጌያለሁ። ምን ነው ችግር አለ እንዴ? ትልቅ ችግር አለ። ምንድን ነው እሱ? እርግጥ ነው አሁን ያለኸው ጥሩ ጊዜ ላይ አይደለም። አዎ ጥሩ ጊዜ ላይ አይደለሁ። ግን ደግሞ ልጄ ታውራ የማይሆን ነገር ስታደርግ ዝም ብዬ የማይ ሞኝናት አይደለም። ማዘር የሚሉት ነገር ምንም እየገባኝ አይደለም። ልጄ እንደምታፈቅረ ነግራኛለች። እናም ይሄ ነገር አውሯት ልጄ በልጅነቷ የማይሆን ነገር ስታደርግ ዝም ብዬ አላያት። ታዲያ ምንድን ነው የማወራው? ስለ ኩላሊቷ ነው። ምን? አዎ ብሩክ፣ በደመ ነፍስ ተነሳስታ ለእናት ኩላሊቷን ልትሰጥ ቆርጣ ተነስታለች። ግን እኮ እኔ ያንተን ማስተባበያ የምሰማበት ጊዜ የለኝም። እሺ ምን ሊሉኝ እየሞከሩ ነው ያሉት? ፊዮሪ አንድና ብቸኛ ልጄ ናት። አጉል ተነሳስታ ይሄን ነገር ብታደርግ እመነኝ ተያይዘን እናልቃለን። አረ ማዘር ረጋጉ። ልረጋጋ የምችለው ይህን ከንቱ ሀሳቧን ልታስቆማ ስትችል ብቻ ነው። አለበለዚያ ግን መጥፎ ነገር ይፈጠራል። እሺ ማዘር ምንም አያስቡ። ሀሳቧን እንድትተው ፈልጋለሁ። ይሻልሃል።
ይኸውልህ ከዚህ በኋላ አጠገቧ እንዳትደርስ። Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit, and the coffee ain't hit yet, damn, ain't that great. I don't wanna go to work, cause my boss is a jerk, and I'm not even that paid. I need a change in my life, cause I don't feel alive, and there's nothing that makes me happy. Hold my beer for a minute, I'm about to quit my job, cash in for a ticket. I'm going on a trip, and I don't plan to visit. I'm gonna stay there till I feel like I'm winning, and this is just the beginning. I need a big change, help me feel like living. I need a big swing, home runs I'm hitting, and I'll never look back, moving on till I get it all. And we all got dreams, we all want things, but what you gonna do for it? How you gonna move for it? What you gonna be? የሆነ ሰው ደብሮታል። በጣም እየደበረኝ። ለትደሰት ሲገባ ለምንድን ነው የሚደብረው? በዛ ላይ ቀጠሮ ጌመን አሸንፋል። ባክኒ ስለ ሰብሊ ነው ያወራሁት። አንተ ልጅ አማል እንዴ? ቆይ ቁና መቼ ነው የምትጠቀመው? ከዚህ ፋራ ጋር ምንድን ነው የሚያጃጅል? ስለማፈቅራት ነው። ያንተስ ባሰ። አሁን በዚህ ዘመን ፍቅር ምን ያደርጋል? ዋናው ነገር ይዞ መገኘት ነው። አንተ ደግሞ በሱ ተባርከሃል። አንተ ስለ ፍቅር መቼም አይገባ። አረ ወደዛ መቼም አይግባኝ። ይልቅ ብራዘር ልምከርህ፣ ሰብሊን ረሳት። መቼም ልረሳት አልችልም። ደግሞ ይሄ ፍሬሽ ተማሪ መጥቶ ነው የበጠበጠን እንጂማ እስካሁን ከሰብሊ ጋር እንታረቅ ነበር። የልጁን ነገር እንኳን ለኔ ተው። እኔ ልኩን ነው የማስገባው። አዎ ግዴታ ሃርድ ያስፈልገዋል። እኔም ደግሞ አምኜበታለሁ ይሄ ነገር። በኔ ታየው ዛሬ ጨርሰዋል። እንዴት ነሽ? ቦቼ ደህና ነህ? ደህና ነኝ፣ ደህና ነኝ። እያለቀስክ ነበር እንዴ? ኧረ አላለቀስኩም፣ አላለቀስኩም። እንደተመለስክ ለምን አልነገርከኝም? ፈርቼ። አባቢ ነው አይደል? ኧረ አይደለም። እና ማን ነው? በእኔ ምክንያት ሰላምሽን ታጫለሽ፣ ትረብሻለሽ ብዬ ላንቺ አስቤ ነው ያላገኘሁሽ። ስላሰብክልኝ አመሰግናለሁ። ግን ደግሞ እኮ ያለህበትን ሁኔታ እንደምታሳውቀኝ ቃል ገብተህልኝ ነበር። እሱማ ልክ ነሽ። ቦቼ ከዚህ በኋላ ትምህርት ቤት ተመልሰሃል ማለት እንችላለን? አዎ ተመልሻለሁ። ወይ በጣም ደስ ይላል። እኔ የምልህ አገኘሃት እንዴ? አላገኘኋትም፣ ግን በህይወት አለች። እሱም እኮ በጣም ትልቅ ነገር ነው። ደግሞ ታገኛታለህ። እሺ ደስታ በሙሉ ይመለስልሃል። ተስፋ አደርጋለሁ። ገንዬ በደረቁ አቆምኩሽ እኮ። ነይ ቁጭ በያ፣ ሻይ ልቅዳልሽ። የታል ብርጭቆ አሁን ይዤው ነበር እኮ። ልበ ቢስ።
ነው የሥራ ጥቻ አንቺን የምከተልሽ። ታዲያ ለምንድን ነው በሄድኩበት ሁሉ ማገኘው? የምታይሽ እኔ ብቻ ስለሆንክ ይሆናል። ምን ማለት ነው ደግሞ? ይቅርታ ካለምንም ምክንያት አስቆመሽ እየጨቃጨቅሽ ነው። ቆይ አንቺ የፈለግሽኝ ከጓደኛሽ አለም ጋር ልታጣብሽ ነው ወይስ ለራስሽ ነው? ይሄ ጉራ ግን አንድ ቀን ጠልፎ ይጥላል። እሺ ጠልፎ ሳይጥለኝ ግን ጥያቄን ብመልሽልኝ እንደ ሐሳብ አልገባም እንጂ እኮ መልሼ እላለሁ። በይ ደህና በይ። ወይኔ ምን አይነት ደስ የሚል ዜና ነው የነገርሽኝ። በጣም እኔ ራሷ አንቺ ስትነግረኝ እንዴት ደስ እንዳለ። ፈጣሪ ረድቶን በሰላም ከዚህ ጭንቅ የምንገላገልበት ቀን ይናፈቀኝ። እሱ ቀን እየቀረበ ይመስለኛል። እስቲ አብረን እናያለን። እኔ የምልሽ ፊዮሪ፣ አሁን ወደ አንቺ ስመጣ ቅዱስን አይቼው ነበርና ትንሽ የደበረ ይመስላል አይደል? አውርታችሁ ነበር እንዴ? እንደዛ ነገር እና ምንና አለው እንዴ? ፊዮሪ አትቆጪ እንጂ እኔ እኮ ላንቺ ስለምጨነቅ ነው። ይቅርታ። ልጁ የሌለ ዲፕሬሽን ውስጥ ገብቷል። ደግሞ አትርሺ፣ የቀድሞ ፍቅረኛውን ያጣው በሞት ነው። እናማ ብቸኝነት ህፃናቶች ራሱ ላይ የማይሆን ነገር ቢያደርግ በኋላ ሊጸጽትሽ ይችላል። የማይሆን ነገር ስትይ የማይሆን ነገር ነው። ግዴታ ማብራራት አለብን። ራሱን ሊጎዳ ይችላል እያልሽኝ ነው እንዴ? አዎ፣ ምን ይታወቃል። አይ እንደሱማ በፍጹም አያደርግም። ለምንድን ነው የማያደርገው? ምክንያቱም ቅዱስን በደንብ አውቀዋለሁ፣ ጠንካራ ሰው ስለሆነ። አትሳሳች ፊዮሪ፣ ጠንካራ መስሎ የታየሽ ላንቺ ነው እንጂ በውስጡ ምን ያህል ጥንካሬ እንዳለ ማናችንም ማወቅ አንችልም። ለማንኛውም እንዴ ወዴት ነው? ብቻሽን እንድታስቢ ጊዜ ወጥተሽ መሰለኝ። እሺ ቆይ ምንድን ነው ማድረግ ያለው? ቲቸርሽ ሜክ ያስብልኛል። አዎ በጣም ላስጠና ስላልቻልኩኝ ለማስተር ውስጥ እንድትቀመጥ ያርጋችሁ ነው እኮ። እንዴ ምን ማለት ነው ሀናን? እኔ ቲቸርሽ ሜክ አላስጠናኝ አይገባኝም። እኛ ጋርም እኮ በጣም ጎበዝ ተማሪዎች አሉ። እነሱ ቢያስጠኑሽ ይገባሻል። ይኸውልሽ ሀናን፣ ኤክስ እና ዋይ ራሱ በቲቸርሽ ሜ አንደበት ሲጠሩ ብቻ ነው የሚያምሩት። እንዴት? አልገባኝም እኮ እናንተ ሳይገባችሁ እንዴት ነው እኔ የምታስጠኑ? ይኸውልሽ ሀናን፣ ቲቸርሽ ሜ እኮ ሲስቁላ ነው የሚገባኝ። ታውሪ ግራ እያጋባኝ ነው። እኔስ ምን አልኩ? ለእኔ መድኃኒቱ ቲቸርሽ ሜ ነው። ቆየ ምን መድኃኒት? የማትስ ነዋ። ይኸውልሽ በፊት እኔ ማትስን የምጠቀመው ገንዘብ ለመቁጠር ብቻ ነበረ። ቲቸርሽ ሜ ማስተማር ከጀመረ በኋላ ግን ፍቅርንም ማስላት ጀምሬያለሁ። እንዴት ሆኖ? እስኪ ለፍቅረኛ ማቾች አንድ ሲደመር አንድ ስንት ነው የሚሆነው? 2 አይደለም፣ አንድ ሲደመር አንድ ነው። ፍቅረኛ ማቾች አይደል እንዴ? ግን እኮ አንድ ሲደመር 2 ነው። እሱ ድሮ ነዋ። ቲቸርሽ ሜ ማስተማር ከጀመረ በኋላ ግን አንድ ሲደመር አንድ ነው። ታዲያ ከኔ በላይ ማትስ የገባው አለ? ምንም የምታወሪ እየገባኝ አይደለም። ሀናን ፍቅረኛ አለሽ? የለኝም። ትምህርት ቤት የመጣሁት እኮ ለዓላማ ነው እንጂ እኮ ላፈቅር አይደለም። ዓላማሽ ላይ ብቻ ጠበቅ አድርጊ። እሺ ነው ልጅቻው። ስታዲ ግሩፕ ውስጥ አትመዘገቢ? ቲቸርሽ ሜ ስለሚያስጠኑኝ አልመዘገብም። ግን እኮ ቲቸርሽ ሜ የምትችው እንደምንም ቢሆን አመቻችቶ ያስጠኑኛል። ቻው ሀናን። ምን ያሰበሽ ነው? የራሷ ጉዳይ። እህቴ ሀና ምን እንደሚሰማኝ ታውቂያለሽ? ምንድን ነው የሚሰማው? እስኪ ንገረኝ። በሀዘን ውስጥ ያለ ደስታ ውስጥ ሲላወስ ይሰማል። እሱ ደግሞ ምን አይነት ደስታ ነው? የሆነ ስሜት ይመጣና እህት እኮ ተገኝታለች ደስ ሊል ነው የሚገባው ይለኛል አይደል? ሌላኛው ስሜት ይመጣና እስካሁን ድረስ የት ነበረች? ቆይ ምን ቢገጥማት ነው ለአመታት የተሰወረችው ብሎ ይታገለኛል። ይኸውልህ ስሜቶቹ በሙሉ እኮ ትክክል ናቸው። ቆይ ግን እህትን እንዳገኛት ለማዘር ነግራቸዋል? ምን ብዬ እንደምነግራት እኔ ራሱ እኮ ጭንቅ ብሎኛል። ካገኘሃት በኋላ ለእሳቸው መናገሩ ራሱ በጣም ከባድ ነው አይደል? እስኪ አስቢው፣ ሞታለች ተብላ እርሟን ያወጣችው ልጇ አልሞተችም ደህና ናት ተገኝታለች ስትባል ምንድን ነው የሚሰማት? ልክ ነህ። ሁሉም ነገር ድብልቅልቅ እንደሚልባቸው ምንም ጥያቄ የለውም።
እንኳን እሷ እኔም ሁሉም ነገር ነው ድብልቅልቅ ያለ። አይዞህ ቦቼ፣ ሁሉም ነገር ያልፋል። እሺ ተስፋ አደርጋለሁ። እኔ የምልሽ የብሩክ እናት እንዴት ናቸው? ደህና ናቸው። እስኪ ንገሪኝ፣ ምንድን ነው የተፈጠረው? እሳቸውማ ሰላም ሃይ ተፈቀድሽልኝ መቀመጥ ይችላል? እና ቆሜ ላውራሽ? ይቅርታ የኔ ወንድም ፈልገህ ነው? አንቺን። አንቺ? ኤልያስ እባላለሁ። ለግቢው አዲስ ነኝ። ኦኬ። ቤዛ? አውቃለሁ። ለግቢው አዲስ ከሆንክ እንዴት ልታውቀኝ ቻልክ? ከፈቀድሽልኝ ተቀምጬ ልመልስልሽ? ችግር የለውም፣ ቆመ መልስልኝ። እንግዳ መቀበል እኮ ባህላችን ነበር። ይቅርታ፣ አዲሱ ተማሪ ልጀነጅነኝ የሞከርኩ ከሆነ አትጥፋሽ። በጣም የምወደው ፍቅረኛ አለ። ይገርማል። ምን ማለት ነው? እዚህ ትምህርት ቤት ፍቅረኛ ካልያዛችሁ መማር አትችሉም ተብላችኋል እንዴ? ስትል አይ ጥንዶች በዙብኝ ብዬ ነው። በዛ ላይ ወንድ ልጅ ሲቀርብሽ ሪሌሽን ብቻ ፈልጎ ላይሆን ይችላል የሚቀርብሽ። እሺ፣ አንተ ምን ፈልገህ መጣ? ጎበዝ ተማሪ ነኝ። ለትምህርት ጥሩ ቦታ አለኝ እና አይ ቲንክ እዚህ ትምህርት ቤት ስተዲ ግሩፕ አለ። እዛ መስረጃቸው ደግሞ አንቺ እንደነበርሽ ሰምቻለሁ። እና እኔም አንዳንድ ትምህርቶች ስለሚቸግሩኝ አንቺ የምጠይቅሽ ቀና ልጅ ናት ተረዳሃለች ብሎ ነበር የመጣሁት። ውይ በእናትህ ይቅርታ፣ እኔ በዛ መልኩ አላሰብኩትም። ተቀመጥ። ይቅርታ ቤዛ፣ አሁን የመቀመጥ አፕቲቴ ጠፍቷል። ቻው። ቆይ ጠብቀኝ። አሁን ጥሩ ሁኔታ ላይ አይደለም ያለሁት፣ ግን ደግሞ በቻልኩት አቅም ላግዝህ እሞክራለሁ። እሺ፣ አመሰግናለሁ። መልካም ቀን ላንተ። አሁን ነው ሚሽኑ ተሳክቷል ማለት። ቦቼ ድረስ ምንድን ነው ያልሽው አንቺ? የሚያስደነግጥ ነገር ያስደንግጥሽ። ቆይ ምን አድርገሽ ነው እንደዚህ ቆሌ የምትገፊው? ኧረ እንኳን ገፈፍኩሽ። ቆሌሽን ባልገፈሽ ኖሮማ ጉድሽን አላውቅም ነበር። የምን ጉድ? ቦቼ ድረስ ብለሽ የደነገጥሽው ነው? ማ እኔ ሄቨን ነኝ ቦቼ ድረስ ብዬ የምደነግጠው? አይ እኔ ጄሪ ነኝ። ይኸውልሽ ብንከባበር ጥሩ ይመስለኛል። መቼ ተናናቅን እና እኔ ነው? የማይሆን ነገር ከመቀባጠር የበለጠ ሰው መናቀል? ጄሪ ትሙት የምሬ ነው። ቦቼ ድረስ ብለሻል። አላልኩም። ብለሻል። ያምሻል እንዴ? ኧረ በስመ አብ፣ እኔ ምን በወጣኝ። እኔ በጣም ጤነኛ ነኝ። አይመስለኝም። ሄደሽ ብትመረመሪ ጥሩ ይመስለኛል። ስራ ፈት እኔ ጄሪ አይደለም እቺን የዝንብ ልጅ አገረድ አውቃለሁ። እሺ ደፋር ቦቼ ድረስ ለይላት ማለት ነው እቺ ልጅ። ችግር አለ? ያውም ትልቅ ችግር። ምንድነው እሱ? ቆይ አንተ ረፍ ተባልካ እንዴ? ለምን ነው ሰብሊ ማጥቷል? ለመቶ እኮ መጀመሪያ አብሮ መሆን ያስፈልጋል። ስማ ፍሬሹ፣ ይሄ መጨረሻ ማስጠንቀቂያ ነው። ምንድነው አስሬ እየመጣችሁ በየተራ የምትፎክሩት? ስማ፣ ይሄ ፉከራ አይደለም ማስጠንቀቂያ ነው። እንደዚህ አስሬ እየተመላለሳችሁ እልህ እንዳታስይዙኝ እሺ? ምን አልክ አንተ? ቆይ ማን ነኝ ብለህ ነው የምታስበው አንተ? እኔ ራሴን እንደማንም እያየሁ አይደለም። ይልቁንስ እናንተ በራስ መተማመን እንደሌላችሁ ነው ያየሁት። ምን ማለት ነው? ጓደኛህ በራስ መተማመን ቢኖረው ኖሮ የገዛ ፍቅረኛውን እንደምቀማበት አያስብም ነበር። በራስ መተማመን አጥቶ እንዳይመስለን። በመሀላቸው ትንሽ ክፍተት ስላለ እሱን ተጠቅመህ እንዳትገባ ነው። እና ክፍተቱን ቢደፈና ይሻለውም 10 ጊዜ እየመጣ ፎክሮ ከሚያስፎክረ። ለማንኛውም ሰላምን ከፈለከው ከዚህ በኋላ ከሰብሊ ይራቅ። እሺ አለቃ፣ ያሉትን አደርጋለሁ። ስማ፣ እንዲህ እንዳሾፍክ አትቀርም። እኔ ካሌ ማን እንደሆንኩኝ ያሳያለሁ። my
my God. Finally, I got you, girl. Hey, girl. How you doing? Are you good? ኧረ አንተ ልጅ ትንሽ እፈር። በጣም ሼም እኮ ነው። የምን ሼም? በቃ ከተነካኩ ይቀራል። እድሜ ለመሲ። ያቺ የተመታች ለካ ማክሲን አስልጧለች። ረስቼው ነበር። አንተማ እንዴት አድርገህ ታስታውሰዋለህ? ኦኬ just leave it. ሁሉ ነገር forget እናድርገውና አንቺ ግን ልትነሽ ነው። ብንከባበር የሚሻል አይመስልም? ኦኬ ሶሪ come on girl አንተ አትጃጃል። እሺ በቃ ሁሉ ነገር ተይውና ለምን ሬርስ ማድረግ አንጀምር? ምንድነው ሬርስ የምናደርገው? ዳንሱን ነው። እሱ ነው እንዴ? አዎ እሱ ነው። እሱን እንኳን ትቼዋለሁ። አታደርጊው። አድርጌዋለሁ እኮ ለምን? ስላስጠላኝ። እንደዚህ የምታስጠቁረኝ እቺ መሲ የምትባለው ልጅ ነች። ባልሰራልሽ ደግሞ እኔ ናት እንዳትይኝሽ። የጋሽ ደሳለኝ ቢሮ እኮ እዚህ ጋር ነው ያለው። እና ይላል እንዴ? እና ለምንድን ነው ባለ ቦይፍሬንድ ምናምን የምትለው? ይቅርታ ስምሽን ረስቼው እኮ ነው። ማን ነበር ያልሽኝ? ቤዛ አልኩህ አይደል እንዴ? አዎ አሁን አመጣሽልኝ። ትንሽ ስም ላይ ጎበዝ አይደለሁም፣ ቶሎ እረሳለሁ። ይሄኔ እኮ አንቺ እኔን ይዘሽዋል። ምን ነው ዝም አልሽ? እኔማ ስትጮህ አናደኸኝ ነው። ይቅርታሽ። ካሁን በኋላ ስምሽን አልረሳም። ቤዛ። እሺ ኤርሚያስ፣ ባትረሳው ይሻላል። ምን ያስቃል? አየሽ፣ አሁን አንድ እኩል ሆነን። ኤርሚያስ ሳይሆን ኤልያስ ነበረ ስሜን ያልኩሽ። እኔ ቢያንስ እዛው አካባቢ ነኝ፣ ደርሼበታለሁ። እሺ ቤዛ፣ እና መቼ ነው ፍቅረኛሽ የምታስተዋውቂኝ? ወይኔ ጉዴ! አንተ ልጅ ፍቅረኛ እያልክ አትጮህ ያማል እንዴ? ምን ነው በፍቅረኛሽ ታፍሪበታለሽ እንዴ? አንተ ልጅ በእናትህ ዝም በል። አስሬ ፍቅረኛ እያልክ አትጮህ። ትሰማኛለህ? መቼም ቢሆን የማላፍርበት ፍቅረኛ ነው እሺ ያለኝ። ግን ደግሞ በአዋጅ አውጥቼ ፍቅረኛዬ ነው ምናምን ብዬ ማውራት አልፈልግም። ኦኬ። አዎ ነው። ስለዚህ አሁን ከዚህ ሂድ። በትምህርታዊ ጉዳዮች ላይ ግን እንደምታግዥኝ ቃል ግቢልኝ። እሞክራለሁ አልኩህ እኮ። እሞክራለሁ ሳይሆን አደርገዋለሁ። አላደርገውም። ማለት ነው በእናታችሁ። ሄሎ፣ ወየ ኤላ፣ ምንድን የተፈጠረ ነገር አለ እንዴ? እንደውም ጥሩ ዜና ነው። ደመረ ተመለሰ እንዳትለኝ። እንደሱ አይደለም። ከቢዛ ጋር ግን ጥሩ ምክንያት አግኝቼ እየተቀራረብኩ ነው። ፈጠንክ፣ ችግር እንዳይፈጠርብን። አታስቢ። እንደውም ሳያውቁኝ እንደተከታተልኳቸው ቢያውቁ ነበረ ደመረ እንደላክ የሚያስቡት። አሁን ግን ከሷ ጋር መቀራረቤ ለሚሽኑ ጥሩ ነው። ጥሩ ደግሞ መቼም አላማን መርሳት የለብን። ሁሌ እንደምልህ አላማህ ላይና ትምህርት ላይ ብቻ ትኩረት አድርግ። አላማዬን አልስትም፣ ትምህርቴንም አልተውም። እሺ እሺ። ሰላም ሰው እንዴት ነህ ናታ? አለሁልሽ። እንዴት ነሽ? አለ። ምን ነው ዛሬ ብቻሽን ያለመደብሽ? እባክህ ዛሬ አልመጣችም። እኔ የምልሽ እስኪ ስለ መሲ አንዳንድ ነገር ንገሪኝ። ስለ መሲ ምን ልንገርህ? አዎ ኤሌመንተሪ ላይ በጣም የምትዋደዱ ጓደኛሞች እንደነበራችሁ አውቃለሁ። እስነውዬ ነች የነገረችህ?
ስኖዬ ደግሞ ማነች? መሲ ነው ስኖዬ ብዬ የምጠራት። ብዙ ጊዜ ስላንቺ ሳነሳባት ጓት ልብኛለች። ቆይ እኔ የምለው ለምንድን ነው ግን ስኖዬ የምታያት? ልጅ እያለን ስኖዬትን በጣም ነበር የምትወዳት። ለዛ ነው። አይ ደስ ይላል። ቆይ ግን ለምን ተራራቃችሁ ታዲያ? እሱን ራሷ መሲ ትንገር። እሱንማ አልነግርም ብላኝ ነው። እንግዳው ሰኔ መሲ በየቦታው እየሄድሽ የምታስጠቁርኝ ነገር እኔ መፍትሄ ካላገኘሁለት ናታን አይደለሁም። እሺ እንዴት ነው? ምን ነው ብሩኬ? አረ ብሩኬ ተጨነቀኝ። ቆይ እቴት እየደና አይደለችም እንዴ? አረ ደህና ናት። እና ታዲያ ምን ነው ፊት በጣም የተከፋ እኮ ነው የምትመስለው። አንቺ ምንም አታስቢሽ፣ እኔ ደህና ነኝ። ቆይ እሺ ቦታው አልተሸጠም? የገጠማችሁ ችግር አለ? እሱማ ቢሆን መመለደለኝ፣ ግን ምንም ችግር አልገጠመም። ታዲያ ለምን ታስጨንቀኛለህ? ለምን የሆንከውን ነገር አትነግረኝም? ቆይ ምን ሆነ ነው? እሺ አንቺ እዛ ጋር ቁጭ ብለን እነግርሻለሁ። እሺ እኔ አባት ነው እንዴ? አንቺን አንድ ማናገረው እንጂ አንቺ አትበለኝ። ይሄው አንቺ ያልኩሽ ምን እንዳታመጪ ነው። ከማጠሯ መወጠሯ አለች አያቴ። ስማ ይሄን እበት የሆነ ምላስን እዛው ፎሎወሮች ላይ እሺ። አይነ ስምሽን ነው ማጠፎሽ። አፍላፊ አልፈልግም። እስኪ እናት ወልዳለሽ ናና ሞክረኝ። እስቲ ወይኔ መናናቅ። አንቺ ከመሬት ነው መደባልቅሽ። ብታርፊ ይሻልሻል። ቁጭ አርጌ ነው እሺ ማሸና። ቺኒ ወዳል ጆኒ ትንሽ መስመርሽን ያለፍሽ አልመሰለሽ? አንተ ነህ መስመርህን ያለፍከው። ይሄ ጥጋብሽን ባላስተነፍስልሽ እኔ ጆኒ አይደለም። ስሚ ደግሞ ከሰብሊ ጋር ልታራርቂኝ እንደሆነ አለም ነግራኛለች። ብታርፊ ይሻልሻል። በቃ የሁሉ ድንፋታክ በሰብሊ መሸነፍህን ልትነግረኝ ነው? ቀንሽን ጠብቂ። ምን ይመስላል ይሄ ውርጋጥ? እና ብሩኬ የፊዮሪ እናት በተናገረችው ነገር ነው እንደዚህ ተከፋው? አሁን እንዴት አልከ? ተስፋ አድርጌ የነበረው እኮ ካንቺና ከፊዮሪ አንዳችሁ ኩላሊት ይሆናታል። አይዞሽ፣ ፈጣሪ ይህንን ነገር የፈጠረው ደግሞ ለበጎ ነው። ዙፋኔና ሀና ምን ሆነ ነው? ቆይ ግን አንቺ ያንቺ አክስት ራሷ አንቺ ኩላሊት አትለግስም ላለ ማለት ምን ማረጋገጫ? ብሩኬ ተረጋጋ እንጂ ይሄንን ነገር እኮ ከአክስቴ ጋር ወርተን የጨረስነው ጉዳይ ነው። የምርሽና አንቺ? አዎ የምሬን ነው። ደግሞ ለእህቴም ነግሬያታለሁ። ብቻ ይሳካ እንጂ ለቲቲዬ ኩላሊት እንዳለግስ የሚያደርገኝ ምንም ነገር የለም። አንቺ በጣም ነው ማመሰግን። ይሄ እኮ ግዴታዬ ነው። ባይገርምሽ የፊዮሪ እናት መጣ ፊዮሪ አይደለም ኩላሊት ልትለግስ ይቀርና አጠገብ በስተት እንድደርስ ብታደርጋት ተያይዘን እናልቃለን ብለ ይገርምሽ ይሄን ብርፊት ይኖርራል ልጅ ምን ዙፋኔ አሁን ምን ስትል የሰማሁት? ምን አልኩኝ? ፊዮሪ እኮ የኔ እናት ነች። ፊዮሪ ኩላሊት እንዳትለግስ ብላ ገንዘብ ሰጥታ ሄደችው። ፊዮሪ በእናትሽ ተረጋጊ። ዙፋኔ ጠየቅኩን ብቻ መልስልኝ። ይኸውልሽ ፊዮሪ በቃ በዚህ መልኩ እንድትሰሚው አልፈለኩም ነበር፣ ግን አዎ እንደዛ ብላ ጥላኝ። እንደዛ ከሆነ
የእሷም እናትነት የእኔም ልጅነት እዚህ ጋር ያበቃለታል። ወይ ፊዮሪ ተይኝ። ማን እንዳይ ፊዮሪ